የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር እንድትመጣ አሊያም የዓለም ቁልፍ የነዳጅ መተላለፊያ መስመር የሆነውን የሆርሙዝ የባህሮች መጠን እንድትከፍት ያስቀመጡት ቀነ ገደብ ሊጠናቀቅ በመቃረቡ የኢራንና የአሜሪካ እስራኤል ጦርነት በአሁኑ ወቅት እጅግ አሳሳቢና ወሳኝ ምዕራፍ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የጊዜ ገደብ አሁን ወደ ጫፉ እየተቃረበ ይገኛል። በዚህም ዓለም አቀፉ ማህበረሰብ በከፍተኛ ስጋት ውስጥ ሆኖ አይኑንና ጆሮውን ወደ ቴህራንና ወደ ዋሽንግተን አቅንቶ ሁኔታዎችን እየተከታተለ ይገኛል። ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ የባህር ሰርጥ ላይ የጣለችውን የእንቅስቃሴ ገደብ እንድታነሳና የቀረበላትን የሰላም ጥያቄም እንድትቀበል እስከ ዛሬ ማክሰኞ ምሽት 8 ሰዓት ድረስ በዋሽንግተን የሰዓት አቆጣጠር ማለት ነው ገደብ አስቀምጠዋል። ይህ የጊዜ ገደብ ካለፈ ግን ኢራንን ወደ ድንጋይ ዘመን እንደሚመልሷትና የሀገሪቱን የኤሌክትሪክ ኃይል ማመንጫዎች እንዲሁም ድልድዮች ሙሉ በሙሉ እንደሚያወድሙ ዝተዋል። በሌላ በኩል ደግሞ ቴህራን የቀረበላትን የጊዜያዊ ተኩስ አቁም ስምምነት ውድቅ በማድረግ የራሷን ባለ 10 ነጥብ የሰላም ዕቅድ ማቅረቧ ታውቋል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ኢራን የቀረበላትን የተኩስ አቁም የሰላም አማራጭ ለምን ውድቅ አደረገች? በአንጻሩ ያቀረበችው ባለ 10 ነጥብ የድርድር ዕቅድ ምን ይዟል? በሁለቱ ሀገራት መካከል ያለውን አለመግባባት እንዲሁም የትራምፕን ዛቻዎችና የኢራንን ምላሽ ከዚህ አልፎም የጦርነቱን ቀጣይ አቅጣጫ ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የጊዜ ገደብ ሊያበቃ ጥቂት ሰዓታት እየቀሩት ነው። ይህንን ተከትሎም የዲፕሎማሲው ጥረት በውጥረትና በጭንቀት የተከበበ ሆኗል። ዶናልድ ትራምፕ ኢራን የሆርሙዝ የባህሮች መጠን ለንግድ መርከቦች ክፍት ካላደረገችና በእርሳቸው በኩል ተቀባይነት ያለው ስምምነት ላይ ካልተደረሰ የሀገሪቱን መሠረተ ልማቶች ሙሉ በሙሉ እንደሚያወድሙ ዝተዋል። በሌላ በኩል ቴህራን የቀረበላትን የተኩስ አቁም የሰላም ዕቅድ ውድቅ በማድረግ የራሷን የ10 ነጥብ የሰላም ጥያቄ እያቀረበች ትገኛለች። ይህ የሁለቱ ወገኖች ፍጥጫ ቀጠናውን ወደ ከፋ የጦርነት አዙሪት ውስጥ እየከተተው ይገኛል። ምንም እንኳን በመካከለኛው ምስራቅ የተቀሰቀሰውን ጦርነት ለማርገብ የዲፕሎማሲ ጥረቶች እየተደረጉ ቢሆንም በዋሽንግተንና በቴህራን መካከል ያለው ልዩነት ግን ሰፊ ሆኖ ቀጥሏል። እንደ ፓኪስታን፣ ግብፅና ቱርክ ያሉ ሀገራት ሁለቱም ወገኖች በተኩስ አቁም ተስማምተው የሆርሙዝ የባህር ሰርጥን ለንግድ መርከቦች ክፍት እንዲያደርጉ ሲወተውቱ መቆየታቸው ይታወሳል። ይሁን እንጂ ኢራን ጊዜያዊ የተኩስ አቁም ድርድር ለደህንነቷ ዋስትና እንደማይሆን በመግለጽ ጦርነቱን በዘላቂነት እንዲቆም እየጠየቀች ትገኛለች። ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ በተሰጠ ጋዜጣዊ መግለጫቸው ላይ እንደተናገሩት ኢራን ያቀረበችው ባለ 10 ነጥብ ዕቅድ ትልቅ እርምጃ ቢሆንም አሁን ላለው ሁኔታ ግን በቂ አይደለም በማለት ውድቅ አድርገውታል። ዶናልድ ትራምፕ ኢራን በአንድ ሌሊት ልትጠፋ ትችላለች፣ ያች ሌሊት ደግሞ የነገዋ ሌሊት ልትሆን ትችላለች በማለት በትላንትናው ዕለት እጅግ አስፈሪ የሆነ ማስጠንቀቂያ ሰጠዋል። ይህ ንግግር አሜሪካ ለከፍተኛ ጥቃት መዘጋጀቷን የሚያመላክት ሲሆን የመከላከያ ሚኒስትሩ ፔት ሄግሴትም በትራምፕ ትዕዛዝ መሠረት እስካሁን ታይቶ የማይታወቅ ከፍተኛ የሚሳኤል ጥቃት እንደሚሰነዘር አረጋግጠዋል። በሌላ በኩል ደግሞ ኢራን የተኩስ አቁም ስምምነቱን ውድቅ ያደረገችበት ዋነኛ ምክንያት ከቀድሞ ልምዷ ትምህርት በመውሰድ እንደሆነ የሀገሪቱ ባለሥልጣናት እየገለጹ ነው። ቴህራን በወረቀት ላይ የሚደረግ ስምምነት አሜሪካና እስራኤል አልፎ አልፎ ለሚሰነዝሩ ጥቃት መከላከያ አይሆንም የሚል ስጋት አላት። በካይሮ የኢራን ዲፕሎማሲያዊ ተልዕኮ መሪ የሆኑት ሞጅታባ ፈርዶሲፖር ለአሶሺየትድ ፕሬስ ሲናገሩ የጦርነቱን ማብቃት ወይም የተኩስ አቁም ስምምነቱን የምንቀበለው በድጋሜ እንደማንጠቃ ዋስትና ሲሰጠን ብቻ ነው ብለዋል። ኢራን ባለፉት የንግግር ምዕራፎች ወቅት አሜሪካ 2 ጊዜ ጥቃት ሰንዝራብኛለች በማለት በትራምፕ አስተዳደር ላይ እምነት እንዳጣችም በተደጋጋሚ የሚገለጽ ጉዳይ ነው። በዚህም ምክንያት ኢራን የራሷን ባለ 10 ነጥብ የሰላም ዕቅድ በፓኪስታን በኩል አቅርባለች። ይህ ዕቅድ ኢራን ለቀጣይ ሰላም ያላትን ቅድመ ሁኔታዎች በዝርዝር የያዘ እንደሆነም ተገልጿል። ከዚህ ጋር ተያይዞ
የኢራን ባለ 10 ነጥብ ዕቅድ የሚከተሉትን ዋና ዋና ጉዳዮች ያጠቃልላል። አንደኛ፣ ኢራን በድጋሜ እንደማትጠቃ የጽሑፍ ዋስትና እንዲሰጣት። ሁለተኛ፣ ጊዜያዊ ተኩስ አቁም ሳይሆን ጦርነቱ በዘላቂነት እንዲቆም። ሦስተኛ፣ እስራኤል በሊባኖስ ላይ የምታደርገው ጥቃት በአስቸኳይ እንዲቆም። አራተኛ፣ በአሜሪካ የተጣሉባት ማዕቀቦች ሙሉ በሙሉ እንዲነሱ። አምስተኛ፣ በኢራን ወዳጅ ኃይሎች ላይ የሚደረጉ የቀጠናው ጦርነቶች እንዲቆሙ የሚሉት ይገኙበታል። በምላሹም ኢራን በስድስተኛነት ያነሳችው ነጥብ የሆርሙዝ ሰርጥን ለመክፈት ፈቃደኛ መሆኗን የሚገልጽ ነው። ይሁን እንጂ ሰባተኛውና ስምንተኛው ነጥቦች ግን አነጋጋሪ ሆነው ተገኝተዋል። ኢራን በሰርጡ ለሚያልፉ መርከቦች በአንድ መርከብ $2 ሚሊዮን ክፍያ ወይም ቶልፊ ለመጠየቅና ይህንን ገቢ ከኦማን ጋር ለመጋራት አቅዳለች። ዘጠነኛው ነጥብ በሰርጡ ለሚደረግ ደህንነቱ የተጠበቀ ጉዞ ደንቦችን ማውጣት ሲሆን፣ አስረኛው ደግሞ ከሰርጡ የሚገኘውን ገቢ ለሀገር ግንባታና መልሶ ማቋቋሚያነት ለመጠቀም ያለመ ነው። እንዲያም ሆኖ ፕሬዝደንት ዶናልድ ትራምፕ ግን ይህንን የኢራን ዕቅድ በተለይም የገንዘብ ክፍያ ጥያቄውን በከፍተኛ ሁኔታ ተቃውመዋል። እኛ ለምን ክፍያ አንጠይቅም? እነሱ ከሚወስዱት እኛ ብንወስድ ይሻላል በማለት ዶናልድ ትራምፕ በስላቅ የታጀበ ምላሽን ሰጠዋል። ትራምፕ ኢራን የሆርሙዝ ሰርጥን ለንግድ ክፍት ካላደረገች የምትከፍለው ዋጋ እጅግ ከፍተኛ እንደሚሆንም ደጋግመው ገልጸዋል። እንደ እርሳቸው አባባልም ጥቃቱ ከተጀመረ በ4 ሰዓታት ውስጥ በኢራን የሚገኙ ድልድዮች ሙሉ በሙሉ ይወድማሉ። የኤሌክትሪክ ኃይል ማመንጫዎችም ተቃጥለው ከጥቅም ውጭ ይሆናሉ። እያንዳንዱ የኤሌክትሪክ ጣቢያ ይፈርሳል፣ ይቃጠላል፣ ይፈነዳል፣ ዳግመኛም ለአገልግሎት አይውልም በማለት ከፍተኛ እልህ በተሞላበት አኳኋን ዶናልድ ትራምፕ ተናግረዋል። የአይነቱ ጥቃት በንጹሐን ዜጎች ላይ ሊያደርስ የሚችለው ሰብአዊ ቀውስ ከፍተኛ በመሆኑ የሕግ ባለሙያዎች ይህ እንደ ጦር ወንጀል ሊቆጠር እንደሚችል እያስጠነቀቁ ይገኛሉ። ይሁን እንጂ ዶናልድ ትራምፕ ለዚህ ስጋት የሰጡት ምላሽ ግን አስገራሚ ሆኗል። ኢራናውያን ነፃነታቸውን ለማግኘት መከራን ለመቀበል ፈቃደኞች ናቸው በማለት የሲቪል መሠረተ ልማቶችን ማውደም የጦር ወንጀል እንዳልሆነ ተከራክረዋል። ከዚህ አልፎም ዶናልድ ትራምፕ የኢራን መሪዎችን እንስሳት በማለት የጠሩ ሲሆን መንግስታቸው በጃንዋሪ ወር ተቃዋሚዎችን በጎዳናዎች ላይ ረሽኗል የሚል ክስም እያስከተሉ ይገኛሉ። ባለፈው ወር ብቻ 45,000 ሰዎችን ገለዋል፣ ምናልባትም እስከ 60,000 ሊደርስ ይችላል ሲሉም ተናግረዋል። ምንም እንኳን እነዚህ ቁጥሮች በገለልተኛ ወገን ባይረጋገጡም ትራምፕ ግን ይህንን እንደ ምክንያትነት በመጠቀም ጥቃቱን ለማጽደቅ እየሞከሩ ይገኛሉ። በሌላ በኩል ደግሞ ትራምፕ አሁንም ለድርድር ክፍት መሆናቸውን እየጠቆሙ ነው። ኢራን በድርድሩ ላይ ንቁ ተሳታፊ መሆኗን የገለጹት ፕሬዝደንቱ ስምምነት ላይ ከተደረሰ አሜሪካ ኢራንን መልሳ ለመገንባት እርዳታ ልታደርግ እንደምትችልም ፍንጭ ሰጠዋል። እንዲያም ሆኖ በመሬት ላይ ያለው ሁኔታ ግን ከዲፕሎማሲያዊ ንግግሮች ይልቅ ወደ ጦርነቱ ያዘነበለ ይመስላል። እስራኤል በኢራን ላይ የምታደርገውን የአየር ጥቃት አጠናክራ ቀጥላለች። በቅርቡም በሳውዝ ፓርስ የሚገኘውን ትልቁን የፔትሮኬሚካል ማምረቻ ማዕከል ደብድባ ከጥቅም ውጭ ማድረጓን አስታውቃለች። ይህ ማዕከል የኢራን 85 በመቶ የኤክስፖርት ገቢ ምንጭ በመሆኑ ጥቃቱ በኢራን ኢኮኖሚ ላይ ከፍተኛ ጉዳት አድርሷል። በተጨማሪም የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ እንደተናገሩት ከሆነም የኢራን አብዮታዊ ዘብ የደህንነት ኃላፊ የነበሩት ሜጀር ጀነራል ማጂድ ካዴሚ እንዲሁም ሌሎች ከፍተኛ አመራሮች ተገለዋል። አንድ ባንድ እያደን እናጠፋቸዋለን ያሉት እስራኤል ካትዝ እስራኤል ለማንኛውም ሁኔታ ዝግጁ መሆኗንም ገልጸዋል። ኢራንም በበኩሏ ለአሜሪካና ለእስራኤል ጥቃት እጅግ አስከፊ የሆነ አጸፋዊ እርምጃ እንደምትወስድ እያስጠነቀቀች ነው። በሁለቱ ሀገራት መካከል ያለው ውጥረትም በዓለም አቀፉ የነዳጅ ዋጋ ላይ እጅግ ከፍተኛ የሆነ ተጽዕኖን እያሳረፈ ይገኛል። የሰላም ተስፋ በታየባቸው ሰዓታት የነዳጅ ዋጋ መጠነኛ ቅናሽ ቢያሳይም ጦርነቱ እየተፋፋመ ሲመጣ ግን ዋጋው በከፍተኛ ሁኔታ እየጨመረ ይገኛል። በአሁኑ ወቅትም የአንድ በርሚል ድፍድፍ ነዳጅ ዋጋ $108
የደረሰ ሲሆን ይህም ጦርነቱ ከመጀመሩ በፊት ከነበረበት $70 ጋር ሲነጻጸር ትልቅ ጭማሬ ተደርጎ ይወሰዳል። የሆርሙዝ ሰርጥ ሙሉ በሙሉ ከተዘጋ የዓለም ምጣኔ ሀብት ከፍተኛ ውድቀት ሊያጋጥመው እንደሚችልም የምጣኔ ሀብት ባለሙያዎች እየተነበዩ ነው። የዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት በሲቪል መሰረተ ልማቶች ላይ የሚደረግ ጥቃት ዓለም አቀፍ ሕግን የጣሰ መሆኑን በመግለጽ ሁለቱም ወገኖች እንዲታገሱና ከተጨማሪ ጥፋትም ራሳቸው እንዲያቅቡ ጥሪ እያቀረቡ ነው። የጦርነቱ መፋፋም በሊባኖስ ላይም ከፍተኛ ጉዳትን እያደረሰ ይገኛል። እስራኤል የኢራን ታማኝ የሆነውን ሂዝቦላህን ለመምታት በሊባኖስ ላይ በምታደርገው ጥቃት በርካታ ንጹሐን ዜጎች እየተገደሉ ነው። በቅርቡ በቤሩት አቅራቢያ በሚገኝ የክርስቲያኖች መንደር ላይ በደረሰ ጥቃትም የፖለቲካ አመራሮችና ቤተሰቦቻቸው መገደላቸው ተነግሯል። እስካሁን ባለው መረጃ መሰረትም በኢራን ከ1900 በላይ በሊባኖስ ደግሞ ከ1400 በላይ ሰዎቹ ሕይወታቸውን አጥተዋል። 1 ሚሊዮን በላይ ሊባኖሳውያንም ከቤት ንብረታቸው መፈናቀላቸው እየተጠቆመ ነው። ይህ ቁጥር የጦርነቱን አስከፊነት የሚያሳይ ቢሆንም የትራምፕ አስተዳደር ግን የኢራን አመራሮች እጃቸውን እስካልሰጡ ድረስ ጥቃቱን እንደማያቆሙ በግልጽ እያስጠነቀቁ ነው። ይህ በእንዲህ እንዳለ የጦርነቱን መባባስ ለመግታት አሁንም እድሎች አሉ ወይ የሚለው ጥያቄ የብዙዎች ሆኗል። ምንም እንኳን የትራምፕ ንግግሮች ጦርነት ቢሆኑም በስተጀርባ ግን በፓኪስታን በቱርክና በግብፅ በኩል የሚደረጉ የዲፕሎማሲ ንግግሮች እስካሁን አልተቋረጡም። የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር አሜሪካው ምክትል ፕሬዝደንት ጄዲ ቫንስ ጋር እንዲሁም የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ግንኙነት እያደረጉ ነው። ይሁን እንጂ በኢራን ውስጥ ባለው የኮሙኒኬሽን መቋረጥ ምክንያት መልእክቶችን በፍጥነት መለዋወጥ አስቸጋሪ እንደሆነ እየተጠቀሰ ይገኛል። ከዚህ ጋር ተያይዞም አንድ የቀጠናው ባለስልጣን እንደተናገሩት ለኢራን መልእክት አድርሶ ምላሽ ለማግኘት ቢያንስ 1 ቀን ይፈጃል። ይህም በፈጣን ሁኔታዎች ውስጥ ለሚደረግ ድርድር ትልቅ እንቅፋት ነው ብለዋል። በሌላ በኩል ደግሞ የትራምፕ ዛቻ ተግባራዊ ከሆነ የሚከተለው ውጤት እጅግ አስከፊ ይሆናል። ኢራን ያሏት ድልድዮችና የኤሌክትሪክ ኃይል ማመንጫዎች ከወደሙ 93 ሚሊዮን የሚጠጋው የሀገሪቱ ሕዝብ ያለ መብራት፣ ያለ ውሃና ያለ ትራንስፖርት አገልግሎት ይቀራል ማለት ነው። ይህ ደግሞ ታላቅ ሰብአዊ ቀውስን ከመፍጠሩም በላይ ኢራን ያላትን ሚሳይሎች በመጠቀም በመላው መካከለኛው ምስራቅ የሚገኙ የአሜሪካ ተቋማትን እንዲሁም አጋር ሀገራትን ኢላማ እንድታደርግ ይገፋፋታል። የኢራን አብዮታዊ ዘብ ወይም IRGC ቃል አቀባይ ኢብራሂም ዞልፋጋሪ የትራምፕን ዛቻ መሰረተ ቢስና የቅዠት ውጤት በማለት እያጣጣሉት ነው። ኢራን ለማንኛውም ጥቃት በከፍተኛ ሁኔታ እንደምትመክትና የትራምፕ ዛቻም የአሜሪካ ጦር እየደረሰበት ያለውን ሽንፈት ለመሸፈን የሚደረግ ጥረት እንደሆነም እየገለጹ ነው። እናም የመካከለኛው ምስራቅ ሰላም በአሁኑ ወቅት በትራምፕ የጊዜ ገደብና በኢራን የጸና አቋም መሃል ተንጠልጥሎ ይገኛል። ትራምፕ ኢራንን በአንድ ሌሊት የማጥፋት አቅም አለ ቢሉም እንዲህ አይነቱ እርምጃ የሚያስከትለው ዓለም አቀፍ ውግዘትና የኢኮኖሚ ቀውስ ግን ቀላል አይሆንም። ኢራንም ብትሆን የሆርሙዝ የባህር ሰርጥን በመዝጋትና የራሷን የሰላም ዕቅድ በማቅረብ ጫና ለመፍጠር እየሞከረች ትገኛለች። ከዚህ አስከፊ ጦርነት ለመውጣትም ሁለቱም ወገኖች ከከረረ ዛቻ ወጥተው ወደ ተግባራዊና ሚዛናዊ ድርድር መምጣት ይኖርባቸዋል። የትራምፕ የጊዜ ገደብ ሲያበቃ የሚታየው ውጤት የቀጠናውን ብቻ ሳይሆን የዓለምን የፖለቲካና የምጣኔ ሀብት አቅጣጫ የሚወስን ሁነት ይሆናል። ጦርነቱ ይቆማል ወይስ ወደ ሰፋ ቀውስ ያመራል የሚለው ጥያቄ ምላሽ ለማግኘት ጥቂት ሰዓታት ብቻ ቀርተውታል። በአጠቃላይም አሁን ያለው ሁኔታ እጅግ አሳሳቢ መሆኑ አይካድም። ፕሬዝደንት ዶናልድ ትራምፕ ኢራን በአንድ ሌሊት ልትጠፋ ትችላለች ሲሉ፣ ኢራን ደግሞ የአሜሪካ ዛቻ ከመሸነፍ የሚመነጭ የቅዠት ንግግር ነው በማለት እያጣጣለች ነው። በሁለቱ መካከል ያለው የጥላቻና የመጠራጠር ግንብ የዲፕሎማሲ ጥረቶችን እያደናቀፈ ይገኛል። የኢራን ባለ 10 ነጥብ ዕቅድና የአሜሪካው ባለ 15 ነጥብ ዕቅድ ሊታረቁ የሚችሉባቸው ነጥቦች ቢኖሩም የጊዜ ገደቡና የአጥፊነታቸው ዛቻ ግን ድርድሩን ወደ ገደል እየገፋው ይገኛል። ዓለም አቀፉ ማህበረሰብ የሚጠብቀው ሰላማዊ መፍትሄ እንዲመጣ ሁለቱም ሀገራት ከወታደራዊ ጡንቻ ማሳየት ይልቅ ወደ ጠረጴዛ ዙሪያ ንግግር በቁርጠኝነት መመለስ ይኖርባቸዋል። አለበለዚያ ግን የትራምፕ ዛቻ ተግባራዊ ከሆነ የታሪክ ጠባሳው ለትውልድ የሚተርፍ ጥፋትን ሊያስከትል ይችላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ CNN፣ AP ኒውስ እንዲሁም ዘጋርዲያንን በዋቢነት ተጠቅመናል።